ግብጽ ባርነት ተገርሞ ያለው ወይ እንደናንተ ተሰጣች ነበር ማለት ነው። በእርግጥ የእሱ ስደት በጎ እናንተ ፈልጎ አይደለም ሄደው ተማርኮ ነው ሄደው ወይም ረሃብ ፍለጋም ከረሃብም ሸሽቶ ነው ሄዱት እና በዛ ሂደት ውስጥ ያለ ሰው እግዚአብሔር ተናገረ ሰው ስል ብዙ ሲቀበጣጥር ብዙ ተአምር የሚያደርግበት የተለያየ ነገር ሊያመጣ አልፈለገም። ምንድን ነው ያደረገው? እንደዚህ ምንድን ነው ያለው? እቺ በእጅ ላይ ያለ ይህች በእጅ ያለችው ምንድን ናት? እቺ በእጅ ያለችው ማለት አፌ ነው። ያው እረኛ ስለሆነ ባይዘያቸው የአይሁድን ቆልማማ በትር ታውቃለህ? ዘመን ያ እቺ ቆልም ያለችው ያችን ዱላ ነው ያዘው። ምንድን ናት ነው ያለው? በትር ናት አለው። ከዛ በኋላ ብዙ ጣላት ባቦነች አነሳ፣ እጁን ብድር ውስጥ አስገባ፣ ወደ ለምጽነት ተቀየረ፣ መልሶ አስገባ፣ ዳነ፣ ውሃ ደፋ፣ መሬት ላይ ደግሞ እነሱ ሁሉ አሳየና በእነዚህ ሁሉ ያምኑሃል አለና መናገር አልችልም ስል አሮን አለ እሱ ይናገራል። አንተም በአሮን ፊት አምላክ አደርጋለሁ ምን ካለ በኋላ በመጨረሻ ሲደመድም ግን ስትሄድ እቺው በትር ይዘህ ምን ልላችሁ ነው መሰላችሁ? የመጀመሪያ እኔ ከራሴ ልምድ ነው የምናገረው። ከብዙዎቻችሁ ታላቅ ይመስለኛል፣ አንዳንዶቻችሁ ትሆናላችሁ 40 እየገባሁ 39 እያለሁ ስለሆነ በዛ ውስጥ ያላችሁ ከሆነ ጌታቸው ሶስተኛ ታናሽ ነው። ምን እያልኳቸው ነው? የመጀመሪያ ይቀባሉ ከባዋሊ ወይ ወቃን ዋልተነኔ ከሐዊቴን ተመኔ ብቻይቴን ውጭቴን ተባለ መጮቼ ወገን ዛሬም የሚሰማ አጀንዳ አልቀየርም። አግኝታችኋል? እግዚአብሔር ዛሬ ስለደላ ወይ ስለከፋ አጀንዳ ይሄን እንዳትረሱ። ዛሬ አረመኔ ልትሆኑ ትችላላችሁ። ባይዘው መገን ሀጡን ተውዚያ ዘይዮ አሩቤ ምሪየን ይተደለ ወድቃችሁም ተገኙ። እግዚአብሔር እናንተ ላይ አጀንዳ አይቀርም። አግኝታችኋል? ስትበረቱ የኔ ልጅ ጎሽ የሚል ስትደክሙ የሚገፋ አባት ካን ይሄን በጣም እርግጠኛ ሆኜ ነው የምነግራችሁ። እኔ በጣም በርትቼ ህንድ ሀገር ላይ ጎዳና ላይ ሁሉ ጊታር ይዘን ሰባኪ ሆነን እናውቃለን። አንዳንዴ ደግሞ በጣም ተስፋ ቆርጠን ይበቃል እግዚአብሔር ሁለተኛ መጽሐፍ ቅዱስ እስቲ ብለን እናውቃለን ሻሽተን። አሁን ያንን ሁሉ ካወራችሁ ብዙ እንግዲህ ብዙ መከራ አይቻልም። ያኔ በበረታው ሰዓትም አብሮኝ የነበረ አምላክ፣ በደከምኩ ሰዓትም ከኔ ጋር የነበረ አምላክ መኪና ገጭቶኝ አሁን የተናላጣ እንዳልተሰበረ ውሃ ላይ ተደፍተዋል። በእኔ ምክንያት 13 ሰው ከስራ ተባረዋል። ሞቱ። በቃ ደጋግሞ አግኝቶኛል አለ። ጻድቅ ሆኜ ወይም ብርቱ ሆኜ አይደለም። እግዚአብሔር ከኔ ጋር የነበረውን አጀንዳ ስላልቀየረ መሀል ላይ የመጡ ነገሮች አይወስዱም። ካን አማኝ ይሄ ይኸውላችሁ፣ ለዚህ ነብይ አትጠይቁ፣ ለዚህ ህልም አትጠይቁ፣ ራእይ አትጠይቁ። የተናገረው መጽሐፍ ምን አለ? እኔ እስከ ዓለም ፍጻሜ እናንተ ጋር እሆናለሁ ያለ ኢየሱስ ነው እንጂ ሌላ ሰባኪው አስተማሪ አይደለም። ይሄን አጀንዳ አይቀይርም። ይሄንን ነው ያኔ ያስተማርኩት። በዚህ ያኔ ምን ተናልኩት? ያኔ ነው እኔ ያኔ ብዙ ውድቀት የገጠመኝ ጊዜ ነው። አሁን አላወራም። በጣም ብዙ ውድቀት ገጥሞኝ ብዙ ችግር ውስጥ የነበርኩበት ሰዓት ነው። ስለዚህ እግዚአብሔርን ይዤ እወጣለሁ አይነት ነገር ነው የተናገርኩት። ነገር ግን ዛሬ ግን ያለው እግዚአብሔር የማያዝ እንደተጠበቀ ሆኖ አንዱ እግዚአብሔር አጀንዳ አይቀይርም የሚለውን ይዘናል። እሷን በደንብ ያዙ። እግዚአብሔር ብርቱ መሆናችሁ ደካማ መሆናችሁ በኃጢአት ተጨማልቄያለሁ ማለት በጣም ጸድቄያለሁ። አሁን እግዚአብሔር አንተ ብለህ እንደ ጓደኛ ለመናገር የሚቃጣ ምንም ሆን በማንኛውም ሰዓት እግዚአብሔር አጀንዳውን ከእናንተ ጋር የማይቀይር ያዙ። ሁለተኛ ነገር ደግሞ ሁሌ ልንገራችሁ፣ እግዚአብሔር እናንተን ትልቅ አድርጎ ለማሳደግ ወይም አሸናፊ ሊያደርግ አይደል? ሙሴ ንጉሥ ፊት ሊቆም እኮ ነው። እኔ ድፍረቱ እኮ ይገርመኛል። የእግዚአብሔርስ ደግሞ ለምን እንደሚልክም ይገርመኛል። ስንት እኮ እንደበተርቱ በእስራኤል ቤት ባይዘው ሕግንም እውቀትንም በማወቅ ሙሴም በብዙ የሚበልጡት አሉ። ግን እግዚአብሔር ጋድ ሃዝ ቹዘን ሞስ መረጠው ፈለገውና ሂድ ስለው እግዚአብሔር ቢፈልግ አዲስ ወርቅ ሊሰጠው ይችላል። ቢፈልግ በሌላ ተአምር የተፈጠረ ነገር ሊሰጠው ይችላል። ምንም አልሄደም። እጁ ላይ ሁል ጊዜ ይሄ በግና ፍየል የሚጠብቅበትን በትር ትበቃለች። አግኝታችሁኛል።
እግዚአብሔር አንተን ለመቀየር ሌላ 100 ሱቅ መክፈት አያስፈልግም። አሁን አንተ እጅ ላይ ያለችው ሱቅ ነው እግዚአብሔር ነው የሚቀይረው፣ እግዚአብሔር ስለሆነ ማለት ነው። ለአንተ ገና ብዙ ካምፓኒ መግዛት አያስፈልግም። እግዚአብሔር አንተን ለመቀየር ሌላ የሆነ ድጋፍ የሚፈልግ ቺንካሪ ያስኩን ዋጋ የለኝም እንዳትሉ። እግዚአብሔር ወይ ባርክ ብሎ እግዚአብሔር በዛ ነገር ላይ እንዲገለጥ ነው። ለምን ያንን ሲቀይረው ሌላ ፍልስፍና ውስጥ ሳልገባ ምን አለ እግዚአብሔር የምንንም አጋዥ የምንንም ረዳት አይፈልግም። የእናንተን ጉልበት አይፈልግም፣ የእናንተን እውቀት አይፈልግም፣ የእናንተን ጉልበት ወይ የተለየ ችሎታ አይፈልግም። ብዙ ሚራክል ገብቶ ያንን ነገር እንዲለውጡ አይፈልግም። እሱ ብቻውን የመቀየር አቅሙን የመቀየር ሉዓላዊነት ሉዓላዊ ማለት ምንንም ማድረግ የመቻል ማለት ነው። ያንን ይጠቀማል። ዘርፎን እጃችሁ ላይ ትንሽ ካለች ትንሽ ነው፣ ትልቅ ነው ብላችሁም ደግሞ ስጋት ውስጥም ኩራት ውስጥም አትግቡ። እግዚአብሔር ባለች ነገር ላይ ተአምር አድርጎ ይቀይራል። ይሄንን በብዙ ምሳሌ ላመጣላችሁ ይችላል። የአይሁድ ዘር ናት። አስቴር ንጉሥ ፊት ስትቀር ሻማ ወደቀች። ሻሻ አይተነ ጎባ መተበዩ በጣም የተቀለሙ ብዙ እውቀት ችሎታ ምን በንጉሥ ፊት አሰላለፋል። ይሄ ምንድን ነው? ፋሽን ሾው ነው የሚባለው። አሽቋ እግር ለእግር እንዴት እንደምታር ስልጠና የወሰዱ በጣም ችሎታ ያላቸው ናቸው የቀረቡት። አሳለፋቸው ነው የሚለው ሰውዬው። ነገር ግን እሷ በመጣች ሰዓትስ ምንድን ነው ያደረገው? ከወዲያው የሚያስፈልጋትን ሁሉ እንዲሰጧት አስቸኮለ ነው የሚለው ይሄ መራጩ ሰውዬ ማለት ነው። ቢካዝ እግዚአብሔር እሷን በዓላማ በአጀንዳ ማለት አይሁድ ላይ ኋላ ስለሚፈጠረው አጀንዳ ይፈልጋት ስለነበረ በመራጩ ፊት ምን አድርጓል? ሞገስን አድርጓል ማለት ነው። ይሄ የሚስብ ነገር ማለት ነው። ለአንተ አይታይህም። በቃ ሌላው ሰውዬ ሲያይ የሚማርክ ነገር አለ። ከአንተ ሱቅ የተገዛ ነገር የበለጠ ኮካ አሁን የታሸገ እኩል ልትሸጥ ትችላለህ። የአንተ ቤት ከአንተ ሱቅ የሚገዛው ኮካ የበለጠ ይጣፍጠዋል ሰውዬ because of the grace in you ማለት ነው። ለምን ሆነ you don't know አስጠንቁላል ሊሉ ሁሉ ይችላሉ። ሰውየውን ያመላልሰዋል አይደል? በቁራሊ ከዛው ቁራውን ሲያመላልሰው እኮ አስጠንቁሎ እኮ ነው። በዚህ ማስጠንቆል ማለት ማለት አንድ ነገር ከዛ ጋር ያለውን አታችመንት እኮ ነው የሚጨምረው አይደል? ፍቅር ፍላጎት ነው የሚያሳድርበት ማለት ነው። እነሱ በርኩስ መንፈስ ነው እና ላረጋግጥላችሁ የምፈልገው ሁለት ነገር ነው። አንዱ እግዚአብሔር ያኔ በመከራከር እዚህ ለመምጣት ስትፈልጉ ወይ መንገድ ላይ ሆናችሁ ይሁን እዚህ እንደገባችሁ እናንተ ላይ የያዘው መልካም የነበረው ሲጠብቃችሁ የነበረው ሲያስገባችሁ የነበረውን አጀንዳ አሁን እያላችሁ ከዚህም በኋላ ስትሄዱ አይቀርም። በደንብ ያዙ። በቃ እግዚአብሔር ምንም ሐረቂት አገኝ ድንብቴነን የምታታ እግዚአብሔር እኔ ላለው ለዝና አልቀየረም ማለት ትነሳላችሁ። እግዚአብሔር ይሰጥ በጣም ቸርች ውስጥ ጥሩ ሰባኪና ፓስተር ሆናችሁ መገለጥ ነራይም ተናገሩ። እግዚአብሔር አጀንዳውን ያገኛል። አግኝታችኋል። መድከምና የመበርታት ጉዳይ አይደለ። እግዚአብሔር እናንተን የሚፈልገው እናንተ ብርቱ ስለሆናችሁ ንጹህ ስለሆናችሁ ሳይሆን እሱ የራሱ መጠቀሚያ ለማድረግና በራሱ ተማምነው ነው። ያ ማለት ግን ስርዓት አልባ ነን ማለት ነው። እንድንኖርለት የሚገባው ስርዓት አለ። ያንን እንድንኖር ጊዜና እድል እንደገና ይሰጣል። እሱ ላላችሁ። ስለዚህ ሁል ጊዜ በርቱ፣ ሁል ጊዜ የተነቃቃ መንፈስ ይኑራችሁ። አሁን በጣም ብዙ ሚሊዮን ብር አግኝታችሁ ነገ አጣችሁ ሊሆን ይችላል። የበለጠ ሚሊዮን ብር እንደሚመጣ ነው ማመን ያለብህ እንጂ አጣሁ ብለህ ማመን የለብህም። ኢዮብ ልጆቹን ያንን ሁሉ ካጣ በኋላ የመጣው ሁሉ ምን ነበር? በብዙ እጥፍ ነው አይደል? ቀድሞ ከነበረው በብዙ እጥፍ ነው ኋላ ያገኘው በአጭር ጊዜ ደግሞ። ስለዚህ ይዘህ መጥተህ በቃ አሁንስ እንደዚህ ሆኛለሁ ብለህ ብዙ ካልኩሌሽን ምን ከሰራህ በኋላ ዜሮ ልትገባ ትችላለህ። ስለዚህ እዛ ታይም ላይ እግዚአብሔር እኔ ላይ ያለውን አጀንዳ ስላልቀየረ ስቲል ሄዳለሁ ብዙ ይመጣል። የተነቃቃ በተስፋ የተሞላ ጉልበት ያለው ማንንም ጥገኝነትና የማንንም ድጋፍ የማይፈልግ ብቻውን ሊያኖርና ሊደግፍ የሚችል እግዚአብሔር ያለኝ ነኝ ብሎ ማመን ያስፈልጋል። እዚህ ሀገር ሬዚደንስ ፐርማነንት ሬዚደንስ ፐርሚት ያለው ሰው ከባለስልጣን ጋር የሚተዋወቅ ብዙ ሀብት ያለው ሰው
እናንተ ላይ ይጎርራል አይደል? በጋርድ ይሄዳል አይደል? እግዚአብሔር በጋርድ ላይ ማመን ከቻልክ፣ በፐርማነንት ሬዚደንስ ፐርሚት ላይ ማመን ከቻልክ እግዚአብሔር ላይ ለማመን ለምን አመነታ? አይበልጣቸውም? ጀስት ብሊቭ ኦን ዳት። ይሄ በቃ ሞኝነት ነው። ግድ የለም ዝም ብለህ ዋጥ ይሄን ይጥዳል እና ከዛ በኋላ ቢ ግሬት እና የመውረስ ነገር ነው። እኔ እንደዛ ነው የሚሄደው። ይቅርታ ትምህርቱ ይሆናል። ጠቅላይ ሚኒስትር ጋር ስገባ እኔ ጠቅላይ ሚኒስትሩ በጣም ማከብሮና የሚወደው ሰው ነው። የቅንጣት ያህል ፍርሃትም የቅንጣት ያህል አይሰማም። ምክር ቤት ሄዳለሁ፣ እናገራቸዋለሁ፣ አወራለሁ። በማንኛውም ቦታ ሰውን ከማክበር ወደኋላ ሪስፔክት እሰጣለሁ። ነገር ግን እንዲች ያህል ለምን እንደሆነ ምስቲ አይፈራም። ለምን እንደሆነ ታውቃላችሁ? ያ ሰውዬ እኔን የሚያኖርና የሚያስቀምጥ አይደለም፣ እኔን የሚሾምና የሚሽር አይደለም። እግዚአብሔር አንስቶኝ ከሆነ እሱ አይደለም ከእሱ በታች ያለ ያነሳኝ። እግዚአብሔር አስቀምጦኝ ሾሞኝ ከሆነ ሁሉ ቢያምስ እኮ ለእኔ የሚሆን ይነሳል። ስለዚህ ከእግዚአብሔር ጋር ያላችሁ ነገር፣ ከእግዚአብሔር ጋር ያላችሁ እምነት በበረታ ጊዜ ሌላ ሁሉ ምናምን ሹፍሮ እኮ ነው ባዛሪ የሚያስፈራ እኮ ሐመሳማ ወይ ነው ዋጭ ሲሰይ ጤማ ጓሰነ ዋጭ ሲሰይ ግን እሱ ዋጅኑም ቦጊ የበለጠ ሊኖረን ይገባል። ባይዘ እንዲህ ዝም ብሎ ማለት የበለጠ ሊኖር ይገባል። ዝም ብሎ እንትን ማለት አትችልም። ያንን ፍርሃት ያስገባብህን ነገር የበለጠ ያንን የሚያስወጣ እውቀት ያስፈልጋል ብላችሁ በእግዚአብሔር ቃል ላበረታችሁ ላጽናናችሁ የፈለኩት። እኔ በዚህ ቃል 2 ዓመት ማትሪክ ለመማር ተፈትኛለሁ። ከወደኩበት ተነስቼ በዚህ ቃል ብቻ አመጣው። በዚህ ቃል ብቻ ዩኒቨርሲቲ አንደኛ ሆኜ የመውጣትና ቀጥታ ዩኒቨርሲቲ ነው የተመደኩት። በዚህ ቃል ብቻ ሄጄ ይሄን ቃል ብቻ ነበር የሚደጋግሙ ይሰብክላቸው ነበር። አንድ አፋን ኦሮሞ መዝሙር አለ ከሌሰ ነገር ጋር አፋን ኦሮሞ ይችላል እዚህ እሱና ዝማች አንድ በጣም በጌታ የሆነ ሰው ለማመን በእነዚህ በሁለቱ እስከ ምክትል ፕሬዝዳንት እንደደረስ በቃ ታሪኬን እስከ መጨረሻ የቀየሩ እነዚህ ጥቅሶች ሄደ። ያ ማለት ሌላው ቃል የለም እያልኳቸው አይደለም። ሁል ጊዜ ልቤ በወረደ ጊዜ ያነሳል። እግዚአብሔር እኮ አጀንዳ ሌላ ያልቀየራል። መጨረሻ ላይ አንድ የቢሮ ኃላፊ ደቡብ ክልል ከወላይታ የመጣ ሰውዬ በጣም ጨከነና ግንቦ የሚባል ነገር ነው የገደበኝ። ግንቦ እዛ ጋር ከገባው እንደማልወጣ አውቃለሁ። ትምህርት ማስረጃ የደህንነት ኮርስ የመጀመሪያ በግንቦ ምድር ተጠሪ ኢየሱስ ጌታ የሚል ታደሙ እንዳለ ዘን ከ3 ወር በኋላ የለውም በአይዙዙ ወደ ወለጋ ገባሁ። ወለጋ እንዴት እንደገባሁም አላውቅም። ከግንቦ እንዴት እንደወጣ በደንብ ዝርዝሩ ራሱ አላውቅም። አይዙዙ ዝም ብሎ መጥቶ ተበላሽቶ እኔ በር ላይ ቆመ። የተከራዩበት ምን ሆነ ተበላሽቶ አገዝኩት። ከዛ በቃ አሁንማ ሌሊትም እሄዳለሁ። ለምን ይዘኝ አትሄድም እስከ ጅማ? እንደዚህ አግዘኝ ነው የምትሄድ ከሆነ ይዤ እሄዳለሁ። በቃ ሻንጣ ውስጥ 3 ልብስ ነው ያለው። እሱን ይዤ ገባሁ። ጅማ ይዞኝ ገባ። ጅማ ማቅ የለም፣ ሆቴል ማድረግ የለም። በቃ ዝም ብዬ ስዞር አደር። ጠዋት በበደሌ አድርጌ ደግሞ ወለጋ ገባሁ ማለት ነው። ወለጋ የት እንደሚገባ አላውቅም። ዘን ነገሮች በራሳቸው ይመጣሉ ማለት ነው፣ ይሰካካሉ። ጊዜ ግን ይፈጃል። ረሃብ ካለ አይዟቸው የኔ ወንድሞች ለማለት ፈልጌ ነው። በዚሁ ስፒሪት ሆነን እንሰጥ። እግዚአብሔር አንተ ለኔ መልካም ነህ፣ ለሁላችን መልካም ነህ፣ መልካም እረኛ ነህ። የልጅነታችን አምላክ በጣም በመረረኝ ሰዓት፣ እጅግ ባለቀስኩ ሰዓት፣ ሰዎች ተሰብስበው ሰው ሞቶበታል ወይ ብሎ በጠየቁኝ ሰዓት ያኔ የጸሎትን ሰምተህ አውጥተሃል። እነዚህ ልጆች ማንም ሳያውቅ ብቻቸውን ብርድ ልብስ ውስጥ ሆነው ያለቀሱበትን ቀን ጸሎት ሰምተህ እዚህ አደርሰሃቸዋል። ዛሬም አንተ ፊት ልባቸው የሚፈራበት አደራ የሚሉት ነገር ይኖራቸዋል። ያኔ የሰማህ አምላክ አሁንም ልትሰማ እነሱ ላይ ሀሳብ ስላለ ስለምትሰማቸው አመሰግናለሁ።
መልካም አባት ነህ፣ አመሰግናለሁ። እግዚአብሔር ሆይ እንደ ታላቅ በልቡ ብዙ ውለታ እንደተደረገ ደስ እንዳለው ሰው ባርካቸዋለሁ። እግዚአብሔር እግሮቻቸው እንደ ቢሆር እግሮች፣ እንደ ዋልያ እግሮች ዳገቱን ቆንጥጠው ይዘው ለመውጣት ጉልበት ያገኙና የበረቱ ይሁን። አሜን። ብዙ አቀበት ዳገቱን ይወጣሉ፣ ግን የእግሮቻቸው የጡንቻቸው ብርታት እነዚህ ዕብራውያን እኮ ወንዱ መግደል የሚፈልግ ነበረ፣ ግን እነሱ እርዳታ አይፈልጉም፣ በራሳቸው ነው የሚወልዱት አሉ። እንዲሁ ይሁንላቸው እግዚአብሔር። እነሱ የሆነ ነገር ለመግደል የሚፈልጉ እንዳያገኙ በቃ ራሳቸው የሚወልዱበት የሚያዋልዱበት ራሳቸውን የሚያግዙበት የተለየ ነገር እግዚአብሔር በእነሱ እግሮች ውስጥ ይሆኑ። ዘራፊዎቹ፣ ገዳዮቹ፣ አስጨናቂዎቹ እንዳያገኛት። እነሱን እኮ ፈልጋችሁ እሱን እኮ ፈልገዋለሁ ዴይ ናይት ግን አላገኘውም በቃ የሚልበት እግዚአብሔር የመከለል የመደበቅ የመሸሸግ እግዚአብሔር ጉልበትና ጽናት እነሱ ላይ ይሆን። የዘላለም አምባዬ ብሎ ዳዊት እንዳለ አምባ፣ መሸሸጊያ፣ መከለያ፣ መደበቂያ፣ የክፉ ቀን ዋሻ ነህ። ዘማሪው ይህንን ነው ያለው። ሳኦል አጥብቆ ሲያሳድደውና ከዛ ምላሽ ሁለተኛ የገዛ ልጁ ተነስቶ አባቱን በምድረ ባዳ እያሰቃየው ሲወስድና ምስቶቹን በአደባባይ እየደፈረ ሲያዋርደው እሱ ግን እግዚአብሔር አምባዬ ነው፣ አለቴ ነው። እንዲሁ እግዚአብሔር የማይናወጠው ያንተ ቅርበት ያንተ አባትነት ለዘላለም እግዚአብሔር አምባቸው እንደሆን ሁሉ ሁል ጊዜ ልባቸው ፈጥኖ እንዲመሰክር ሁል ጊዜ አእምሯቸው ላይ ቶሎ እንዲመጣ በዚህ መጽናናት ኃይልን ማድረግ መበርታት መጽናናት እንዲሆንላቸው በኢየሱስ ክርስቶስ ስም ጸልያለሁ። አሜን አሜን። እግዚአብሔር ሩት መታ ሕዝብሽ ሕዝቤ ብላ ስትገባ ቃርሚያ ስትቃርብ እግሮቿ ቀስ በቀስ ወደ ቦዔዝ እርሻ አመሩ። ወደ ሚቤዣት ርስት ወደ ሚሰጣት ድርሻ ወደ ሚሰጣት እሱም ብቻ አይደለም፣ ኋላ ያለው ማንነቷን ሁሉ ወደ ቀጣይ ዘመኗ ላይ በክብር ወደሚቀይር ሰው ጋር የምትሄድበት ምሪት ነበር። ዛሬ ጸልያለሁ እግዚአብሔር እዚህ ውስጥ ቃርሚያ እየለቀማ ያለ ወንድም ሊሆን ይችላል፣ ልትሄድ ትኖር ይችላል። ነገር ግን ጸልያለሁ እግዚአብሔር ያንተ ምሪት ሆኖ እግሮቻቸው ግን እግዚአብሔር ትንሽ ቃርሚያ የውሎ አምጥቶ ከመውቃት የሚገባትን የድርሻዋን በስፍር ስጧት እንዳለ የድርሻቸው በስፍር የሚወስዱበት ኋላም ደግሞ ወደሚወርሱበት ወደ ርስት ወደሆነ ነገር የሚገቡበት ምሪት በኢየሱስ ክርስቶስም እንዲሆንላቸው ጸልያለሁ። መመራት ይሁን እግዚአብሔር መንፈስ ይምራቸው። አሜን 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 አሜን። እግዚአብሔር አንዳንድ ፍሬ ከመልቀም ወደ ነዶዎችን ከመልቀም በእርቦ ሰፍሮ እንደሰጣ ያንን ከመውሰድ ምስት ሆና ገብታ ደግሞ በሕግ ወራሽ እንደሆነች እንደዚሁ የሚመራ ነገር በእጃቸው ይሁን። አሜን። ሱቅ ሲከፍቱም ዝም ብሎ አይክፈቱ። እግዚአብሔር በቦታ እንደምትገኝ አውቃለሁ። እግዚአብሔር ልምምድ አለኝ። እግዚአብሔር የምትገኝበት የምትሄድበት እግዚአብሔር ልምምድ አለኝ። በዛ እላለሁ እግዚአብሔር የማይሆን ቦታ ሊገቡ ሲሉ እግዚአብሔር በምሪት ወደሚሆን ቦታ የሚገቡበትን የመንፈስ ንቃትን የመንፈስ መረዳትን እግዚአብሔር ይሄ ደነዝ መሆን በመንፈስ ስላሉ እውቀቶች መደነዝ ወይ ምንም ምላሽ የማይሰጥ ማንነት እንዳይኖራቸው በስፒሪት ስለሚንቀሳቀስ ነገር ምላሽ የሚሰጥ የሚሰማ ለዛም ደግሞ እንቅስቃሴ የሚያደርግ እርምጃ የሚወስድ የሚወጣ የሚዘምት ቦታ ይዞ የሚወጋ እንደዚሁም ደግሞ መከላከል የሚችል መንፈስ በውስጣቸው የተነቃቃ እንዲሆን ጸልያለሁ። ፍልስጤምም ጋር ነገር ይፈልግ ስለነበር የእግዚአብሔር መንፈስ በሸለቆ ሳምሶንን ያነቃቃው ጀመረ ተብሎ እንደተጻፈ አሁን እግዚአብሔር ባሉበት ቦታ ላይ እግዚአብሔር ማታ ሄዶ ለብቻቸው ስተኙ ሊሆን ይችላል መንፈሳቸው እንዲነቃቃ ወዴት ነገሮችን ወደሚይዙበት ነገሮችን እግሮቻቸውን የሚያፈጥን ወደዛ ነገር
የምስል እግዚአብሔር ሌሊት ላይ በህልም በሐሳብ አንስቶ የሚጓዙበትን ጡንቻቸውን የሚያበረታ የሚያሰናዳ መንፈስ በእነሱ ላይ እንዲወድቅ ጸልያለሁ። አሜን አሜን አሜን። ድካም ዝለት እንዳይሆን በቃ አሁንስ በቃ አቃተኝ የሚል ነገር እንዳይሆን መላ መፍትሄ እንድታሳይ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ያምናለው እግዚአብሔር የልጅነት አምላክ ከብዙ እንባ የጠበከኝ እግዚአብሔር። ስለዚህ እኔ ጋር ብቻ አይደለም ወይም በነቢያት ብቻ አይደለም በሐዋርያት ብቻ አይደለም ስምን ለሚጠሩ ሁሉ ነው እግዚአብሔር። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል ተብሎ እንደተጻፈ ይህ የጸና ግንብ ጋር ወደ ሆነው ወደ ስም የመሮጥ እዛም ላይ ሆኖ ከፍ 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 የማለትን ጽናት ጉልበት እንዲወስዱ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ በእጆቻቸው ላይ እግዚአብሔር መንፈስን አኖራለሁ። ዛሬ በልባቸው ላይ መንፈስን አኖራለሁ። የእነሱ በሆነ መኪና ላይ የእነሱ በሆነ ሱቅ ላይ የእነሱ በሆነ ስም ባለበት ነገር ላይ የእነሱ የሆነ ላብ የእነሱ የሆነ ልፋት የእነሱ የሆነ እንባ የእነሱ የሆነ ድካም ባለበት ሁሉ ላይ የኔ ባሉት በዛች በትንሽ ነገር እቺ በእጅ ያለች ምንድናት ብለህ እንዳልከው ሁሉ በዛ ነገር ላይ እግዚአብሔር ሕይወት እንዲዘራበት መንቀሳቀስ እንዲሆን እግዚአብሔር ኃያልነት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። አሜን አሜን። ማስፈራት እንዲሆን አሜን አሜን። በተነሱም ሰዓት የእስራኤል ሕዝብ በተነሱ ሰዓት አምስቱ ነገስታት በነበሩ ሰዓት ላይ እጅግ ማስፈራትን በእስራኤል ላይ አድርገህ ነበረና በጦርነት ሁሉ ብርቱ ነበሩ፣ ያሸንፉ ነበረ። ስለዚህ የጥንካሬያቸው የጉልበታቸው ኃያልነት በጠላቶች ፊት ወጥቷልና ገና እስራኤል ገብቶ ጦርነት ሳይገጥም የጠላት ኃይል ይርድ ነበር። ስለዚህ በስማቸው በጠላት ሰፈር ሲነሳ ብርታታቸው እንዲነሳ በኢየሱስ ክርስቶስ እንደማይቻሉ እንዲነሳ የጠላቱ እንደማይዟቸው ከእሱ ጋር ይቅርብህ እንዲባል አሁን መውደቅና መንበርከክ የጀመርክለት እሱ አይሁዳዊ ከሆነ ወዮልህ ብላ ሃማን እንዳስጠነቀቀችው እንዲሁ እሱ ኢትዮጵያዊ ከሆነ እሱ እኮ የእግዚአብሔር ሰው ነውና ይቅርብ በቃ አልቆልሃል እስከ ማለት ጠላቶቻቸው እስኪደክሙ ጉልበት አቅም እንዲያጡ የማድረግን ካፓሲቲ እንዲያጡ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ማስፈራት ይሁን። አሜን። ታውጣ ፊትንም እንደ ቡለድ ድንጋይ አጠነክረዋለሁ ብለህ ኤርምያስን በሕዝብ ፊት እንዲወጣ እንድናገር እንዲሞግት እንዲከራከር እንዳበረታ ሁሉ በክርክር በሚገጥሙበት ሁሉ ፊት ላይ ቆሞ በሚናገሩበት ሰዓት ፊታቸው የጠነከረና ለጠላቶቻቸው የሚያስፈራ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። አሜን። በዚህ ስለምትሆን አመሰግናለሁ። እግዚአብሔር በዚህ ዙሪያ ላይ እግዚአብሔር ደም የጠማው ብኖር እግዚአብሔር የተለያዩ ወጥመዶችን በየቦታ የተከለ ብኖር ሰይጣን አይሳካል። አሜን። ከናወን እግዚአብሔር በሽታን የጠመደ ብኖር ህመምን የጠመደ ብኖር አይሳካለት። የሰው ልጆች እግዚአብሔር በመንፈስ ኃይል ሊያስራቸው የወጣ ብኖር በኢየሱስ ክርስቶስ አድቅ ነው። አሜን። ሸፍ አሜን። በእስራኤል ተዘልለው ሲኖሩ አየኋለ ልረግማቸው ይመጣ ተዘልለው የሚኖሩ ናቸው። ፈታ ብለው ነው በቃ ነፃ ሆኖ የሚኖሩ ህዝቦች ናቸው። በሸለቆ መሃል በነፃነት ይኖራሉ አለ። እንዲሁ ይሁን እግዚአብሔር ሸለቆ ውስጥ ናቸው። ጠላት በዙሪያቸው አለ፣ ረጋሚው አለ፣ ደጋሚው አለ። ነገር ግን ህዝቡ ከጥበቃ የተነሳ ከእግዚአብሔር ኃይል የተነሳ በነፃ የሚኖሩ ናቸው ብሎ እንደመሰከረ እንዲሁ እግዚአብሔር ችግር አለ፣ ስደት አለ፣ ብዙ ነገሮች አሉ፣ ሀሳቦች አሉ። ግን ከእምነት የተነሳ ከውስጣቸው ከገባው ከመንፈስ ጉልበት የተነሳ ተዘልለው የሚኖሩ አርፎ የሚኖሩ በድል የሚወጡ በድል የሚገቡ ነው። በኢየሱስ ስም ጸልያለሁ። አሜን አሜን። እግዚአብሔር አቃለው እንዴት እንደመጣ ግን በክብር ተቀበለውኛል። በብዙ ክብር ነው የተቀበሉ እግዚአብሔር። እኔ በጣም መደነቅ ስለሆነብኝ ብዙ ማውራቱን ካልቻልኩ ስለዚህ ጸልያለሁ። እግዚአብሔር ከዚህ በኋላ እግዚአብሔር ለኔ ስላደረጉት መልካምነት በህይወት ዘመናቸው ሁሉ ከክብር አይጉደሉ። አሜን። በህይወት ዘመናቸው ሁሉ ይሄ እግዚአብሔር ሁሉ ህዝብ ለማስተናገድ በዚህ ሁሉ ደፋ ቀና ስትል እግዚአብሔር ምን ኃይል ጉልበት አልፍ እንደሆነ አውቃለሁ።
በኢየሱስ ክርስቶስ ይህ ቤት የክብር ቤት ይሁን። አሜን። የኃያላን ቤት ይሁን። አሜን። የእረፍት ቤት፣ የሰላም ቤት ይሁን። አሜን። የሚሰጡትን አይጡ። በቃ እግዚአብሔር በብዙዎች ማረፊያ እንዲሆኑ በኢየሱስ ክርስቶስ ስም እሰጣለሁ። እጃቸው ሁሉ ጊዜ ከላይ ይሁን፣ ከስራ ይሁን። እግዚአብሔር የሚሰጡ ይሁን። ስለዚህ በብዙ ብርታት እንድትባርካቸው እጸልያለሁ። ወንድሞቼ ከእኔ ጋር ብዙ ነው የደከሙት። በኢየሱስ ክርስቶስ ስም እግዚአብሔር በደከሙበት ምለው ምንም የለኝም። በብርታት እንዲሆን በብዙ ጥፍ እንዲሆን እንዳከበሩን ብቻ ሳይሆን ከዛ በላይ እግዚአብሔር በብዙ ክብር እንድትባርካቸው በኢየሱስ ስም ጸልያለሁ። ስለዚህ ጊዜ ሁሉ አመሰግናለሁ። ጊዜ ሁሉ ከኛ ጋር ሆነ። ዘመናችን በፊት ስለሆነ አመሰግናለሁ። በናዝሬቱ ጌታ ኢየሱስ አሜን። ተባረክ።